ወላሂ እውነታውን ልንገራችሁ አይመኒታ ማለት ነው የተማረና ምሁር ሰው ነው። ይሄንን ያደርጋን ብዬ አላምንም። እስከ መጨረሻው ድረስ አብራችሁን ተከታተሉ። በጭራሽ አያደርግም። እውነታው ግን ይሄ ነው። ባካችሁ ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ለአይመኒታ ሚሊዮነሩ አድርሱለት። ይሄንን ቪዲዮ 21 ልጆችን ቴሌግራም ላይ ሰብስቦ ከሳውዲ አረቢያ ተመላሾች ስትመለሱ ስራ ይኖራችኋል፣ ድርጅት ልከፍት ነው፣ አክሲዮን ይኖራችኋል፣ ስትመጡ ቀጥታ የድርጅቱ ተጠቃሚ ሰራተኛ ነው የምትሆኑት፣ ትርፋማ ነው የምትሆኑት ብሏቸው አሳምኗቸው፣ እነሱም ለስደተኛ ተቆርቋሪ የመዳም ቅመሞች ጠበቃ በመሆኑ አምነውት ግማሹ 300,000 ግማሹ 500,000 ግማሹ 1,800,000 400,000 ይከፈላል። በአጠቃላይ 21 ልጆች 9,950,000 ኦልሞስት 10 ሚሊዮን ከፍለዋል ማለት ነው። አመት ሆኗቸዋል። አሁን እያለቀሱ ነው። አይመኒታ ስልክም እያነሳላቸው አይደለም፣ እየመለሰላቸውም አይደለም። የተከፈተም ድርጅት የለም፣ ገንዘባቸውም አልተመለሰላቸውም። እና እነዚህ ልጆች ደግሞ እያንዳንዳቸው ታሪካቸውን ብትሰሙ በጣም ያሳዝናሉ። የቲም ልጅ የቲም ማለት የሙት ልጅ የምታሳድግ እናት አለች፣ ባሏ ሞቶባት ብቻዋን ልጅ የምታሳድግ እንዲሁም በኦፕሬሽን ወልዳ በ3 ወሯ ኦፕሬሽኗ ቁስሏ ሳይደርቅ ልጇን ለማሳደግ አረብ ሀገር አራስ ልጅ ጥላ የተሰደደች እናት አለች። ሁሉም ችግረኛ ናቸው። ያልፍልኛል፣ አገሬ ገብቼ ስራ ይኖረኛል፣ የሰው ሸክም አልሆንም ብለው ነው አምነውት አይመኒታን ገንዘቡን የሰጡት። እና እባክህ አይመኒታ ላይቭ ላይ ዳይሬክት ደወልኩልክ፣ ስፒከር አድርጌ አላነሳክም፣ ላንተም ለባለቤትክም ደውያለሁ፣ ዋትስአፕ ላይ መልእክት አስቀምጬ አልመለስክም፣ ላይቭ ላይ በጣም ብዙ ሰው ሼር አድርጎልህ አልመጣህም። ይሄ ቪዲዮ ሲደርስህ ምላሽ ትሰጣለን ብለን እንጠብቃለን። ሁላችንም ፕሊስ የነዚህን ምስኪን ድሆች ገንዘብ እባክህ መልስላቸው። ደረሰኙ የሁላቸውም እጄ ላይ አለ። የ21ዱም ደረሰኝ ያስገቡበት ባንተ ስም ነው ያስገቡት። ሙሉ ስምክ ደግሞ አይመኒታ ያስገቡት በአይመኒታ ቢዝነስ ግሩፕ ብለቅ በከፈትከው አካውንት ነው፣ PLC ይላል። እና እባክህ ምላሽ ስጥ። ቴንክ ዩ። ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ምን አይነት ጉድ ነው ግን የምሰማው? እውነት ይሄንን እባካችሁ የየመንን መልስ ሳንሰማ ምንም ነገር መፍረድ አንችልም። እርግጠኛ ነኝ የሆነ ነገር ቢኖር ነው እንጂ 10 ሚሊዮን እንዴት ይበላል? ከመዳም ቅመሞች 10 ሚሊዮን እኔ የመን ይበላም እያላምንም መቼም አላምንም። ምክንያቱም ምሁር ሰው ነው፣ የተማረ ሰው ነው፣ ምሁር ሰው ነው። እንደዛ አይነት ተልካሻ ነገር ላይ ይውላል ብዬ በፍጹም አላስብም። ግን የራሱ የሆነ ምክንያት የራሱ የሆነ ድርጅት እንዳለውም ድርጅት ሊኖር ይችላል። ስለዚህ እባካችሁ የአይመንን መልስ ሳንሰማ ብዙ አንፍረድ። እባካችሁ ይቆጫችኋል፣ ወላሂ ይቆጫችኋል። ስለዚህ አይመን መጥቶ መልስ እስከሚሰጥን ድረስ እባካችሁ ምንም ነገር ለማለት እንትን አትበሉ። የግል ጸባችሁን ትንሽ ክፍተት ስታገኙ መገልጹ ሰዎች አላችሁ። የግል ጸባችሁን እዛው እና አይመን ይሄን ያደርጋል ብዬ አላስብም። እንዳሉትም ድርጅት ከፍቶ የመዳም ቅመሞችን ስራ ሊያሲዝ ይሆናል ብዬ ነው የማስበው እንጂ በፍጹም አይመን የመዳም ቅመም ብር በላ በጭራሽ የማይታመን ነው። አላምንም። ግን መጥቶ መልስ እስከሚሰጥን ድረስ ተረጋጉ። ከቶም በግሩፕ በልቶ ምሁር ሰው እኮ አንድ ዴት መሰላችሁ እንዳይመን የአረብ ሀገር ሴቶችን እያለ ቪዲዮ ሲሰራ ዩቲዩብ ላይ አንዳንድ ነገሮችን እንቅስቃሴ ሲያደርግ ነውና ለአረብ ሀገር ሴቶች ድምጽ ሲሆን ምናምን ስለምታዩ እሱ በፍጹም የአረብ ሀገር ሴትን ብር አይበላም ብለኝ የሚከዳን አልመሰለኝም። እና አሁንም ከርቶናል ማለት አይደለም፣ ግን እያጭበረበረን የራሱን ቢዝነስ እየሰራ ነው ያለው በአሁኑ ሰዓት። እና ከመጀመሪያው ስጀምርልሽ በፋብሪካ ዙሪያ አይደለም ስራውንም የሆነ ጭንቅላቱ ላይ ይመስለኛል ሐሳብ መጣለት። ሐሳብ ሲመጣለት ምንድነው ቀጥታ ወደ ሚዲያ ነው፣ ጥናት ሳያደርግ ወደ ሚዲያ ይዞት መጣ። እኛ ጥናት የተደረገበት ነው እያለ ነው መጀመሪያ የጀነጀነን። መጀመሪያ ዋትስአፕ ላይ ግሩፕ ከፈተ፣ ከዋትስአፕ ደግሞ ወደ ቴሌግራም ወሰደን ማለት ነው። ከዛ ወሰደን በጣም ሞላን፣ በጣም ትርፋማ አደርጋችኋለሁ እለውጣችኋለሁ እያለ ኦኬ ብለን እኛም ብር ወደ ማሰባሰብ ደረጃ እንትና ላይ አካውንት አስከፈተ። እንደዚህ ያዛን መጣብኝ እስከ
ይሰማል አይደል? ይቅርታ። አዎ ይሰማል ውዴ ይሰማል። አዎ እና ይሄን ሐሳብ ይዞ መጣና ወደ ትግበራ ወደ ጥናት እኛን ከሰበሰበን በኋላ ወደ ጥናት ገባ። ሲገባ መንግስት አገር ውስጥ አልሙ ብሏልና ከውጭ እቃዎችን ለማስገባት ብዙም ፍቃድ ስለማይሰጥ የሚያበረታታው እዚህ ሀገር ውስጥ ለማምረት ነውና ፋብሪካ እዚሁ ሀገር ውስጥ ከፍተን ማምረት እንችላለን አይነት ነገር ደግሞ ሐሳቡን ቀየረኛ ከተሰበሰብን በኋላ ማለት ነው። ከዛ ደግሞ በቃ መንግስት ፍቃድ አይሰጥም ከውጭ እቃ ምናምን ከውጭ ከምናስገባ ወደ ሀገር ውስጥ ከምናስገባ እቃ ይልቅ የሚያበረታታው መንግስት አገር ውስጥ ምርት እንድናመርት ነው። እንደዛ ስላሉኝ ስለዚህ እዚሁ ፋብሪካ እንከፍታለን በፖም ኢንዱስትሪ እንደዚህ ቦንዲዶችን ፍራሾችን የተለያዩ ነገሮችን እናመርታለን። በጣም አትራፊ ነው። እንደውም ማስረጃዎች በድምጽ ሁሉም ነገር እንልክልሻለን። ብር ያስተላለፍንበትም ሪሲት አለ። አሁን ይሄ እኛ አሁን እዚህ የተሰባሰብነው የ21 ሰው ነው 9 ሚሊዮን 950 ሺህ ብር 10 ሚሊዮን በዩ ለ10 ሚሊዮን 50 ሺህ ነው የጎደለው። እኔ ሞላላችሁ 50 ሺህ 10 ሚሊዮን በዩ የ31 ሰው ሳይሆን ሌሎቹ በተለያየ ምክንያት ምንድን መሰለሽ ግሩፕም ላይ ኦንላይንም የሉም። ምን እንደሆነ ብቻ አናቅም። ብዙም እንቅስቃሴ ሲያደርጉ አናቅም። ስለነሱ ስንት ያዋጡ ስንት የምናውቀው ነገር የለም። እኛ ኦንላይን ያለነው ግን ይሄን ያክል ነው። የ21 ሰው ነው 10 ሚሊዮን በዩ ይሄ ብር የተሰበሰበው። ሪሲታችንም አለ። ደረሰኝ ከደረሰኝ ያነሰ የለም። ስራው ይቅር ደረሰኝ ቁረጥልን እያን ብዙ ስንጨቃጨቅ ያልገባኝ ነገር ደረሰኝ ቁረጥልን የሚለው አልገባኝም። አንድ ሰው ወደ እኔ አካውንት ገንዘብ ካስገባ ደረሰኝ ራሱ ጋር አለ አይደል? የምን ደረሰኝ እኛ ያስገባንበትም አለ ሀቡዬ። ግን እሱ ገንዘብ ተቀባይ ስለመሆኑ የራሱ ስምና ፊርማ ያረፈበት ወረቀት ተቀብያለሁ የሚልበት ወረቀት አስፈላጊ ነው። ኦፍ ኮርስ እሱ ወረቀት ስጠን እንደ ማስረጃም ስለሆነ እኛም ደግሞ እሱን ስጠን እያልን ብዙ ጊዜ ስንጨቃጨቅ ነበረ። የሆነ ታይም ላይ እሺ ብሎ በጣም ስንጨቃጨቀው ደረሰኝ ቆረጠና እኛ ያለነው ሀገር ውጭ ነን። ለተወካዮቻችን ምን ላይ እሱ መፈረም ያለበት ገንዘብ ተቀባይ ስምና ፊርማ አይመን መሐመድ ብሎ መፈረም ሲገባው ማን ብሎ ነው የፈረመው? የኛን ተወካዮች ስምና ፊርማ እዛ ላይ ልክ ገንዘብ እንድትመለሰልን አስደርጎ ልክልሻለሁ፣ ይሄንንም ልክልሻለሁ የተቆረጠልን የተወሰነ ልጆች ነን። በዛን ሰዓት ሌሎቹ ቢጨቃጨቁ ሊሰጣቸው አልቻለም። ዛሬ ነገ እያለ ኖቬምበር ላይ ነው የሰበሰበን። አሁን ኖቬምበር አመት አልፎት አመት ከአንድ ወር እየሆነን ነው አሁን ማለት ነው። እና የዛሬ አመት አለን ገና ሲጀመር የዛሬ አመት ለዚህ ፋብሪካ ብቻ ሳይሆን የምናወራው ስለ ሌሎች ፋብሪካዎች የምናወራበት ነው። ይቺን ድምጼን ያዟት እና ይቅርታ ሃኖሪ እሺ ላይመኒታ ሁላችሁም ላይመኒታ ሼር አድርጉለት ጋይስ ሁላችሁ። እኔ ልውጣ ሀውዬ ሌላ ሰው መስገቢ ጊዜ ስለሰጠሽኝ ለሁ